ቤተሰብ እስቲ ዛሬ ሴት እንምሰል። ዛሬ ሙያ ላስለምዳችሁ ነው። እንግዲህ እዚህ ጋር የእጅ ስራዎች አሉ፣ የተለያዩ የእጅ ስራዎች አሉ። ሁሉንም አልቀረጽኳቸውም። ነገር ግን እናንተ የወደዳችሁትን ኮመንት ላይ ወይም ስክሪንሾት አድርጋችሁ አስቀምጡልኝ ወይም በከለሩ ንገሩኝና ይሄንን ዲዛይን አብረን እንስራ ካላችሁ አብረን እንሰራለን ማለት ነው። እንግዲህ በመዳም ኩሽና ያው ወደ ኩሽናም ወደዛም ወደዝም እያል ሙያም እየለመድን ነው እላችኋለሁ። ፍትፈታም እንደዛው በቃ ሁሉንም እያስለመደ ነው የመዳም ኩሽና ማለት ነው። እና ውድ ቤተሰቦቼ እዚህ ጋር እኔ የወደድኳት ዲዛይን ብትኖር እቺ አረንጓዴ ቢጫ ቀይ በጣም ነው የወደድኳት በነገራችን ላይ እና ደግሞ ይችም ታምራለች ስታልቅ ማለት ነው። አሁን ላይ ያን ያህል አይደለችም፣ ነገር ግን በብዙ ከለር ነው ሰራታለሁ ብዬ ያሰብኩት ማለት ነው። ዲዛይኗ በጣም ደስ ትላለች። እዚህ ጋር ደግሞ አበባ አለችላችሁ፣ አበባ አለችላቸው ማለት ነው። እና ውድ እህቶቼ እንግዲህ ዲዛይን ስሪልን እንትን ዳንቴል ስሪልን የምትሉ የእጅ ስራዎች ራሱ በጣም ነው የምታምረው በነገራችን ላይ ለስኒ ማለት ነው። ይቺ ደግሞ ለጠረጴዛ ጣልጣል ወይም ለሶፋ ጣልጣል በጣም ታምራለች። ይቺ ደግሞ ለአገልግል ሁሉም እንዳይቀር ነው ማለት ነው። እና በነገራችን ላይ የተለያዩ ዲዛይኖች መስራት ደስ ይለኛል፣ ግን ጀምርና አልጨረሰውም አትሉ። ከጨረስኩ ደግሞ አንዱን ለአንዲቱ ጓደኛ አንዱን ለአንዲቱ ጓደኛ ሲሰጡ የሚገርማችሁ ነገር አሁን ላይ እኔ ጋር ምንም ነገር የለም ማለት ነው። ነገር ግን አሁን ደግሞ በቅርብ ቀን በእጅ ስራዎች ነይ የምትሉ ሁላችሁም ላይክ እያደረጋችሁ አበረታቶኝ እመጣለሁ፣ አብረን እንሰራለን። ይቺ ራስ በጣም ነው የምታምረው ለግድግዳ ጌጥ ማለት ነው። ግድግዳ ላይ በጣም ታምራለች እላችኋለሁ። እንግዲህ ቤተሰቦቼ እንግዲህ የመዳም ኩሽና ብዙ ነገር አስተምሮናል። በነገራችን ላይ ሙያ አስተምሮናል። ትንሽ የሆነውን ትልቅ አእምሮ እንዲኖረን አስተምሮናል። እንዲሁም ደግሞ መረጋጋት የማንችል ችኩሎችን እንድንረጋጋ አድርጎናል። ክፉና መጥፎ ሰውን እንድናቅ አድርጎናል። እኔ ስደት ማለት ነው፣ ስደት በጣም ብዙ ነገር አስተምሮኛል። እኔ ስደት መምህሬ ነው እንጂ ለእኔ ስደት መጥፎ አይደለም። ስደት ማለት ለእኔ መምህሬ ነው። እንዴት መምህር ሆኖ ነው ያስተማረኝ። መምህሮቼ በፊት ከአንደኛ ክፍል ጀምሬ ስማር ተጥፋታችን እየመለሱ የተማርነውን ፈተና እየፈተኑ የተማርነውን ፈተና የሚፈትኑ ለምንድን ነው? ምን ያህል ተምረዋል፣ ምን ያህል አንብበውታል፣ ምን ያህል በቅንጭላታቸው ይዘውታል ብለው ነዋ። ስለዚህ ስደትም ቢሆን እንደዛ ነው ያስተማረኝ እና ስደት ለእኔ መምህሬ ነው እላቸዋለሁ። ውድ ቤተሰቦች ብዙ ነገር አሳክቻበታለሁ። ብዙ ህልሞችን እውን አድርጌበታለሁ። ያሰብኳቸውን ህልሞችን እውን አድርጌበታለሁ። ወደፊትም ደግሞ ከዚህ የበለጥ አሁንም የነበረኝን ህልም የበለጥ እንደማሰፋው ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ እላቸዋለሁ። እና እስቲ ከስደት ምን ተማራችሁ የሚለውንም በዛው ኮመንት አስቀምጡልኝ እላቸዋለሁ። እዚህ ጋር አደጋግሜ እያሳያችሁ ነው ማለት ነው። ደጋግሜ እያሳያችሁ ነው። እንግዲህ እንዴት ነው ወይ አሰራሩን አላሳየችም፣ ለምንድን ነው እንዴት የምቀርጭልን ልትሉ ትችላላችሁ። ያው እንግዲህ አንዳንድ ጊዜ ደግሞ እንዴት ፈታ ማለት ያስፈልጋል። ሁልጊዜ ይሄ ሄደ ይሄ መጣ ሳይሆን አንዳንድ ጊዜ ፈታ ማለት ያስፈልጋል። ለዛ ነው እላችኋለሁ ውድ ቤተሰቦቼ። እናት ሙያ ተማሩ፣ ስደት ላይ ሆናችሁ ማለት ነው። በመዳብ ኢንተርኔት ዩቲዩብ መስራት ትችላላችሁ፣ ቲክቶክ መስራት ትችላላችሁ፣ ዲዛይነር መማር ትችላላችሁ፣ እንደዚህ የእጅ ስራዎች መማር ትችላላችሁ፣ ሙያ መማር ትችላላችሁ። የእውነት አሁን ላይ ስልካችን ላይ ብዙ ነገር አለ፣ ብዙ ስራ አለ፣ ብዙ ትምህርት አለ። መንፈሳዊ ትምህርት መማር ትችላላችሁ፣ ብዙ ነገር ማለት ነው። ቢያንስ ፊልም ስናይ ራሱ ከፊልም ብዙ የምናያቸው የምንማራቸው ነገሮች አሉና በመዳን ቤት ሆናችሁ ከስራ ጎን በጎን ያለችውን እንትናችሁን ጊዜያችሁን ተጠቀሙባት። ስራ እየሰራን ራሱ ስራ ምንም አይነት ቢዚ ብንሆን ማዳመጫችንን ጆሮአችን ላይ ከተን የሆነ ትምህርት ነገር እያዳመጥ ብንሰራ ለእኛ መነቃቃት ይሆነናል። ስራችንን ቶሎ እንድንጨርስ ያግዘናል። በቃ ብዙ ነገሮች ማለት ነው። የእውነት ፈታ ያደርገናል። መንፈሳዊ ትምህርቶችን ብንማር በእርግጥ ብዙ ጊዜ ላናገኝ እንችላለን። ነገር ግን ስራችንን እየሰራን እያለን
ያኔ ቁጭ ብለን ሳይሆን ስራችንን እየሰራን እያለን እንደነዚህ ያሉ ነገሮችን ብንማር እላለሁ። ውዴቶቼ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችንን ሰላሟን፣ ፍቅሯን ይመልስልን። እንዲሁም ሀገራችን ሰላም ሆና በሀገራችን ሄደን ተመስገን የምንልበት በየሃይማኖታችን ጸሎታችንን እያደረግን እዚህ ሀገር ይሄን ያህል ዓመት ያነባን ወይም ይሄን ያህል ዓመት እንደዚህ በቃ የቤት ሰራተኛ ማለት በጣም ከባድ ነው። በነገራችን ላይ እንዲሁ አረብ ሀገር ሄደች የምትለው ቃል በጣም ትንሽ ናት። አረብ ሀገር ሄደች በጣም ትንሽ ናት። ነገር ግን ውጣ ውረዶቹ ደግሞ በጣም ከባድ ናቸው። ያን ሁሉ ነገር አሳልፈን ዛሬ ላይ ስለደረስ ፈጣሪያችን እያመሰገን በሀገራችን ገብተን ደግሞ ቤተሰቦቻችንን የምንጠቅም ያድርገን እላችኋለሁ። እንዲህ የትንሽ ሰው ምርቃን ይደርሳል። አሚን በሉ ማለት ነው። አሚን በሉ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።